እንኳን ለዐቢይ ጾም ሰባተኛ ሳምንት ኒቆዲሞስ በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችንን የመድኃኒታችን የኢየሱስ ክርስቶስን ወደ ምድር መምጣትና መሲህ መባል ያልተቀበሉት በርካታ እስራኤላውያን እርሱን እስከ መስቀል እንደደረሱ ወንጌል አስተምሮናል። ሆኖም በፍጹም እምነት እስከ መጨረሻው ከተከተሉት ፈሪሳውያን አንዱ ኒቆዲሞስ ለታላቅ ክብር የበቃ ሰው ሆኗል። ቅድስት ቤተ ክርስቲያናችን ይህን ታላቅ ሰው ለመዘከር የዐቢይን ጾም ሰባተኛ እሁድ በስሙ ሰይማ ታከብረዋለች። ተከታዮቿ ምዕመናንም የእርሱን አሰረ ፍኖት እንዲከተሉ ትመክራለች፣ ታስተምራለችም። ውድ የባህራን ሚዲያ ቤተሰቦች ቻናላችን ለበርካታ የኦርቶዶክስ ተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ እና ኮሜንት በማድረግ እንዲሁም ሼር በማድረግ እንድትጀምሩ እናሳስባለን። ኒቆዲሞስ ከፈሪሳውያን ወገን የተገኘ የአይሁድ መምህር የነበረ ሰው ነው። በቅዱስ ዮሐንስ ወንጌል ምዕራፍ 3 ላይ እንደተጻፈው ሌሊት ወደ ጌታችን እየመጣ ቃለ እግዚአብሔርን ይማር ነበር። በዮሐንስ ወንጌል ምዕራፍ 3 ላይ እንደተገለጸው ጌታችን ያልተቀበሉ የአይሁድን ምክር ንቆ ዓመፃቸውንም ርቆ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አምኖ ይከተለው ነበር። ከከሃዲዎችና ከመናፍቃን ማኅበር ተለይቶ እግዚአብሔርን ማምለክ እንደሚቻል ኒቆዲሞስ ያስተምረናል። ይህ መምህር ቀን ቀን አይሁድን ሲያስተምር፣ ሲመክር፣ ሲገስጽና ሲያወያይ የዋለ ማታ ማታ ደግሞ ከአይሁድ ተደብቆ ከመድኃኒታችን ከኢየሱስ ክርስቶስ ዘንድ እየሄደ እግዚአብሔርን ያመልክ ቃለ ወንጌልንም ይማር ነበር። ወንጌልም በትጋት ከመማሩን ባሻገር ትምህርቱን ተቀብሎ በኢየሱስ ክርስቶስ አምላክነት አምኗል። አምኖም ለሌሎች መስክሯል። ክርስትናን ማወቅ ማመን ብቻ ሳይሆን አምኖ መመስከርና ያላመኑትንም ማሳመን መሆኑን ከኒቆዲሞስ ሕይወት እንማር። ኒቆዲሞስ ቀን ቀን ከአይሁድ ጋር እየዋለ ማታ ማታ ደግሞ ከጌታችን ወንጌልን መማሩ ለእኛ ብዙ ትምህርት የሚሰጥ ምስጢር አለው። በአካባቢያችን ወይም በምንሰራበት መስሪያ ቤት አብረውን የሚኖሩ የሚሰሩ ሰዎች በሃይማኖት ወይም በአመለካከት ላይመስሉን ይችላሉ። በምናመልከው በእግዚአብሔር የማያምኑ የቤተ ክርስቲያንን አገልግሎት የሚኮንኑ፣ የሚነቅፉ፣ የሚቃወሙ እንዲያውም ለማጥፋት የሚተጉ ሊሆኑም ይችላሉ። ብንከተላቸው የሚሄዱበት መንገድ አያዋጣም። ብንቃወማቸው ወይም ብንገስጻቸው ደግሞ ለሕይወታችን አስጊ ፈተና ይገጥመናል። ምን ማድረግ ይቻለናል? መፍትሔውስ ከኒቆዲሞስ እናገኘዋለን። እርሱ ክርስቶስን ከሚቃወሙት ከፈሪሳውያን ወገን የተገኘ ነው። በሥራው ደግሞ ክርስቶስን ለመግደል የሚመክሩ ካህናት አይሁድ መምህር ወይም አለቃ ነው። ዳሩ ግን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑ ተገልጦለት በአምላክነቱ አምኗል። በትምህርቱም ተማርኳል። በዚህ ውሳኔው ከዘመዶቹም ከባልንጀሮቹም ጋር መስማማትም መኖርም አይችልም። ኒቆዲሞስ ምን ማድረግ እንዳለበት ከሕሊናው ጋር መከረ። መክሮም አንድ ውሳኔ አሳለፈ። ቀን ቀን እነርሱን መስሎ እየዋለ ማታ ማታ ደግሞ ወንጌልን እየተማረ ለፈጣሪው ሲሰግድ ያድር ነበር። እኛ ምዕመናንም እንደ ኒቆዲሞስ በኑሯችን እግዚአብሔርን አጥብቀን መያዝ ይገባናል። ከዚህም ሌላ ሥርዓተ አምልኮን በጎ ምግባርን ለመፈጸም ወይም ቃለ እግዚአብሔርን ለመማር እዩኝ እዩኝ ወቁልኝ ማለትን ትተን ጽድቅን በስውር መፈጸም እንደሚገባን ከኒቆዲሞስ ሕይወት መማር አለብን። የሚደንቀው ነገር ኒቆዲሞስ ከጌታችን ወንጌልን ለመማር ብቻ ሳይሆን በዕለተ ሞቱ ተገኝቶ ለመገነዝም በቅቷል። ዮሐንስ 19:39 የኒቆዲሞስ በዓለ ዕረፍቱ በሚዘከርበት በነሐሴ 1 ቀን ስንክሳር እንደተገለጸው ዮሴፍና ኒቆዲሞስ ችንካሮቹን ነቅለው ቅዱስ ሥጋውን ከመስቀል ላይ አውርደው በትከሻቸው ተሸክመው ክብር ይግባውና የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋ በሚገንዙበት ጊዜ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት የሚለውን ጸሎት ኪዳን ከጌታችን ክቡር ሥጋ ሰምተዋል። ይህ ጸሎተ ኪዳን ዛሬ በቤተ ክርስቲያናችን በነግህም በቀትርም በሰርክ የሚቀርብ ልዩ ጸሎት ነው።
ስለዚህ ኒቆዲሞስ ከጌታችን ከመማሩና ቅዱስ ሥጋውን ገንዞ ከመቅበሩ ባሻገር ልዩ የሆነ የሕይወት ቃልን ከእግዚአብሔር ለመስማትም ታድሏል። እግዚአብሔርን መከተል የሕይወት ቃልን ለመስማት ያበቃልና እኛም ከልጅነት ጀምሮ ለእግዚአብሔር መገዛት ከሞት በኋላም ቃለ ሕይወትን ለመስማት መንግሥቱን ለመውረስ እንደሚያበቃ ተገንዝበን እንደ ኒቆዲሞስ ከመጨረሻው እግዚአብሔርን እንከተል። ቅዱሳት መጻሕፍት እንደሚነግሩን በጨለማ ወይም በኃጢአት የሚኖር ሰው ብርሃንን ወይም ጽድቅን ይጠላል፣ ይሸሻል፣ ሥራው እንዳይገለጥበትም ይደበቃል። ኒቆዲሞስ ግን በስውር ይሠራ የነበረው ኃጢአትን ሳይሆን ሃይማኖታዊ የጽድቅ ምግባርን ነው። እኛ ደግሞ ተደብቀን የምንሠራው ኃጢአትን ነው። ሰው ሲያየን ጻድቅ የምንመስል በስውር ግን የምንበድል አስመሳዮች ጥቂቶች አይደለንም። አንዳንዶቻችን ነጠላ ለብሰን እንጓዛለን፣ በንጽሕና ግን አንኖርም፣ መኖርም አንፈልግም። ጽድቅ ደግሞ ካልፈለጓት አትገኝም። ትልቅ መስቀል አንገታችን ላይ አንጠልጥለን እንታያለን፣ በመስቀሉ ቃል ግን አንኖርም። የሚገርመው ነገር መስቀል ያለበትን ማተብ በአንገታችን አስረን የምንታይ፣ በግብራችን ግን ጨለማን ተገን አድርገን በየመጠጥ ቤቱ የምናድርና የምንሰክር፣ ከዚህ ባለፈም በዝሙት የምንኖር ምዕመናንም በየቦታው አለን። እግዚአብሔር እንደ ኒቆዲሞስ ልቦናችንን ወደ እርሱ ይመልስልን እንጂ። ሰዎችን የምናሳድድ፣ ባልንጀሮቻችን የምናስለቅስ፣ ቤተሰቦቻችንን የምንበድል፣ ነገር ግን ጻድቃን ነን ወይም ክርስቲያኖች ነን የምንል ሰዎች አለን። በአጠቃላይ ክፉ ሥራችንን እንደ በጎነት የምንቆጥር ሰዎች ብዙ ነን። ኃጢአት ልቦናን ያጨልማልና። ለዚህም ነው ወንጌላዊ ቅዱስ ዮሐንስ በመልእክቱ እንዲህ በማለት ያስተማረን፣ በብርሃን ውስጥ አለሁ የሚል ወንድሙን የሚጠላ ገና እስካሁን በጨለማ ውስጥ አለ። ወንድሙን የሚወድ ግን በብርሃን ይኖራል፣ በእርሱ ዘንድም መሰናክል የለበትም። ወንድሙን የሚጠላ ግን እርሱ በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም፣ ጨለማው ዓይኑን አሳውሮታልና። አንደኛ ዮሐንስ ምዕራፍ 2 ከቁጥር 9 እስከ 11። በስውር በሚፈጸም ኃጢአት የምንኖር ሁሉ ኃጢአተኛ መስሎ በጽድቅ ሥራ መኖርን ከኒቆዲሞስ ሕይወት እንማር። ኃጢአትን በመሥራት የጨለማ ሕይወት የምንኖር ሁሉ እንደ ኒቆዲሞስ የብርሃኑን ጌታ በስውር ጽድቅ ወይም በሱባኤ እንፈልገው። ያን ጊዜ ከማስመሰል የኃጢአትና የጨለማ ሕይወት ወጥተን በክርስቶስ ብርሃንነት መመላለስ እንችላለን። ብርሃን እግዚአብሔርን፣ ብርሃን ክርስትናን፣ ብርሃን ምግባረ ጽድቅን ይዘን በኃጢአት ምክንያት ከሚመጣ ጨለማ ወጥተን በሕይወት እንኑር ይላል የእግዚአብሔር ቃል። ጨለማ እንዳይደርስባችሁ ብርሃን ሳለላችሁ ተመላለሱ፣ በጨለማም የሚመላለስ ወዴት እንደሚሄድ አያውቅም ተብሎ ተጽፏልና ዮሐንስ 12:36። የሌሊት ተማሪው ኒቆዲሞስ የሌሊቱን ጊዜ ለትምህርት ለምን መረጠ? ከፈሪሳውያን ወገን የሆነ የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው በሌሊት ወደ ጌታ እየሄደ ይማር ነበር። ኒቆዲሞስ ከቀኑ ክፍለ ጊዜ ይልቅ የሌሊቱን ጊዜ ለትምህርት ለምን መረጠ? አንደኛ፣ ኒቆዲሞስ መምህር ስለነበር ስማር ሰዎች ቢያዩኝ ውዳሴ ከንቱ መምህር መባል ይቀርብኛል ብሎ ነው። እኛስ ዛሬ የዘላለም ሕይወት የሚሰጠንን ቅዱስ ቃል በትሕትና መማር ሲገባን ለምድራዊ ክብር ብለን በቀን ጊዜያችን መማር ያልቻልን ስንቶቻችን ነን? ስለዚህ ቀን ጊዜያችንን በአግባቡ ልንጠቀምበት ይገባል። ማንም ሊሰራ የማይችልባት ሌሊት ትመጣለችና ዮሐንስ 9 ቁጥር 4። ሁለተኛ፣ ኒቆዲሞስ የአይሁድ መምህር ስለነበር እንዳያዩት ፈርቶ ሌሊት እየመጣ ይማር ነበር። እኛስ ዛሬ ልባችን የተረዳውን እውነት በግልጽ እንዳንፈጽም በፍራቻ በይሉኝታ የምንሰውር ስንቶቻችን ነን? ፍጹም ፍቅር ፍርሃት የለውም፣ ፍርሃት ቅጣት አለውና አንደኛ ዮሐንስ ቁጥር 4:18። ፍርሃትን አስወግደን ለእውነት ልንቆም ይገባል። ሦስተኛ፣ ኒቆዲሞስ ከቀን ልብ ይልቅ የሌሊት ልብ የተካተተ ስለሆነ በሙሉ ልቡ በማስተዋል ለመማር ስለፈለገ ከቀኑ ክፍለ ጊዜ ይልቅ የማታውን መረጠ። ዛሬ ስንቶቻችንን ቅዱስ ቃሉን በማስተዋል ከልብ ሆነን የምንማር? የሰማነው ቅዱስ ቃል በሕይወታችን ፍሬ እንዲያፈራ ቅዱስ ቃሉን ከልብ ሆነን በማስተዋል ልንሰማ ይገባናል። ቃሉን ሰምቶ የሚያስተውል መልካም መሬት ተብሏልና በመልካም መሬት የተዘራውም ይህ ቃሉን ሰምቶ የሚያስተውል ነው። ማቴዎስ 13 ቁጥር 23።
አንዳንዶቻችን ጸሎት እያደረግን እንኳን አንደበታችን የእግዚአብሔር ቃል ይነዳል፣ ልባችን ሌላ ቦታ ይነጉዳል። አራተኛ፣ ሌሊት ጨለማ ነው፣ ብርሃን የለም። ይህም የኃጢአት ምሳሌ ነው። ኒቆዲሞስ በሌሊት መምጣቱ በኃጢአት እንዳለ ንስሐ እንደሚፈልግ ያስረዳናል። ዛሬ ስንቶቻችንን ቅዱስ ቃሉን ስንሰማ በታምኖ ኃጢአት በንስሐ ውስጥ ሆነን የምንሰማ? ያለ ንስሐ የምንሰማው ቃል በሕይወታችን ፍሬ ማፍራት ዕድሉ ጠባብ ነው። ምክንያቱም በንስሐ ከልባችን ያልጸዱት ክፉ ምኞቶች እንደ ሾህ ሆነው ያንቁታልና። ሌላውም በሾህ መካከል ወደቀ፣ እሾህም ወጣና አነቀው። ማቴዎስ 13 ቁጥር 8 ተብሎ የተጻፈው ለዚህ ነው። አምስተኛ፣ ሌሊት የቆየው ኪዳን ወይም የብሉይ ኪዳን ምሳሌ ነው። ኒቆዲሞስም እኔ ምሁረ ኦሪት እንጂ ምሁረ ወንጌል አይደለሁም፣ ወንጌልን ካንተ እማር ዘንድ ያስፈልገኛል ሲል በሌሊት ይመጣ ነበር። ብሉያት ከሐዲሳት ጋር ተዋህደው ሲተረጎሙ ሰሙና ወርቁ ተጣምሮ የሕይወት ትምህርት ያስገኛል። አንዳንዶች ዛሬ ብሉያት ጭራሽ አያስፈልጉም ሲሉ ይደመጣሉ። ነገር ግን እንደ ኒቆዲሞስ ሁለቱን ኪዳናት አዋህዶ መጓዝ ትክክለኛው መንገድ ነው። ለዚህም ነው ጌታ ሲያስተምር እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንድ ነጥብ አታልፍም ማቴዎስ 5:18 በማለት አበክሮ የተናገረው ኒቆዲሞስ ምንም እንኳ የቀኑ ክፍለ ጊዜ ባይመቸውም በሌሊት ሰዓት ለመማር ችሏል። እኛም ከሱ ተምረን ከልብ ካለቀሱም ባይጠፋምና ምንም ሥራ ቢበዛብን ለቅዱስ ቃሉ ጊዜ አይጠፋምና ሕይወት ለሚገኝበት ትምህርት ጊዜ ልንሰጥ ይገባል። የዕለቱ የቅዳሴ ምንባባት ሮሜ 7:1-14 ወንድሞች ሆይ ሕግን ለሚያውቁት እናገራለሁና ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕጉ አርነት ወጥታለችና ለሌላ ወንድ ብትሆን አመንዝራ አይደለችም። እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል። እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ በሥጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሠራ ነበርና፣ አሁን ግን ለእርሱ ለታሰርንበት ስለ ሞትን ከሕግ ተፈተናል። ስለዚህም በአዲሱ መንፈስ ኑሮ እንገዛለን እንጂ ባሮጌው በፊደል ኑሮ አይደለም። እንግዲህ ምን እንላለን? ሕግ ኃጢአት ነውን? አይደለም። ነገር ግን በሕግ ባይሆን ኃጢአትን ባላወቅሁም ነበር። ሕጉ አትመኝ ባላለ ምኞትን ባላወቅሁም ነበርና፣ ኃጢአት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሠራብኝ። ኃጢአት ያለ ሕግ ሞት ነውና፣ እኔም ድሮ ያለ ሕግ ሕያው ነበርሁ። ትእዛዝ በመጣች ጊዜ ግን ኃጢአት ሕያው ሆነ፣ እኔም ሞትኩ። ለሕይወትም የተሰጠችውን ትእዛዝ እርሷን ለሞት ሆና አገኘኋት። ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም ገድሎኛል። ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስትና ጻድቅ በጎም ናት። እንግዲህ በጎ የሆነው ነገር ለእኔ ሞት ሆነብኝን? አይደለም፣ ነገር ግን ኃጢአት ሆነ። ኃጢአትም በትእዛዝ ምክንያት ያለ ልክ ኃጢአተኛ ይሆን ዘንድ ኃጢአትም እንዲሆን ይገለጥ ዘንድ በጎ በሆነው ነገር ለእኔ ሞትን ይሠራ ነበር። ሕግ መንፈሳዊ እንደሆነ እናውቃለንና፣ እኔ ግን ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ። የዕለቱ የቅዳሴ ምንባባት ቁጥር 2 አንደኛ ዮሐንስ ምዕራፍ 4 ከቁጥር 18 እስከ ፍጻሜው። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። እርሱ አስቀድሞ ወዶናልና እኛን ወደዋለን። ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል? እግዚአብሔርንም የሚወድ ወንድሙን ደግሞ እንዲወድ ይህች ትእዛዝ ከርሷለች። የዕለቱ የቅዳሴ ምንባባት ቁጥር 3 ሐዋርያት 5:34 እስከ ፍጻሜ። ነገር ግን በሕዝብ ሁሉ ዘንድ የከበረ የሕግ መምህር ገማልያል የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያትን ጥቂት ፈቀቅ እንዲያደርጓቸው አዘዘ። እንዲህም አላቸው፣ የእስራኤል ሰዎች ሆይ ስለ እነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ።
ከዚህ ወራት አስቀድሞ ቴዎዳስ እኔ ታላቅ ነኝ ብሎ ተነስቶ ነበርና 400 የሚያህሉ ሰዎችም ከእርሱ ጋር ተባበሩ። እርሱም ጠፋ፣ የሰሙትም ሁሉ ተበተኑ፣ እንደ ምናምንም ሆኑ። ከዚህ በኋላ ሰዎች በተጻፉበት ዘመን የገሊላው ይሁዳ ተነሣ፣ ብዙ ሰዎችንም አሸፍቶ አስከተለ። እርሱም ጠፋ፣ የሰሙትም ሁሉ ተበታተኑ። አሁንም እላችኋለሁ ከእነዚህ ሰዎች ተለዩ፣ ተዋቸውም። ይህ ሐሳብ ወይም ይህ ሥራ ከሰው እንደሆነ ይጠፋልና ከእግዚአብሔር እንደሆነ ግን ታጠፏቸው ዘንድ አይቻላችሁም። በእርግጥም ከእግዚአብሔር ጋር ስትጣሉ ምናልባት እንዳትገኙ። ሰሙትም፣ ሐዋርያትንም ወደ እነርሱ ጠርተው ገረፏቸው። በኢየሱስም ስም እንዳይናገሩ አዘው ፈቷቸው። እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ። ዕለት ዕለትም በመቅደስና በቤታቸው ስለ ኢየሱስ ክርስቶስ እንደሆነ ማስተማርንና መስበክን አይተውም ነበር። የዕለቱ ምስባክ። በሌሊት ጎበኘኸኝ፣ ልቦናዬንም ፈተንከኝ። በላዬ ምንም በደል አልተገኘም፣ የሰው ልጅ ሥራን አፌ እንዳይናገር። የዕለቱ ወንጌል ዮሐንስ 3:1-12። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ላደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልሁህ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲህ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል? አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊው ነገር ብነግራችሁ እንዴት ታምናላችሁ? በሃይማኖትና በበጎ ምግባር መኖር በጎ ስም ያስገኛል። እንደ ኒቆዲሞስ በሃይማኖትና በበጎ ምግባር ጸንተን እግዚአብሔርን ለማየት መንግሥቱንም ለመውረስ ያብቃን። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። ውድ የባህራን ሚዲያ ቤተሰቦች ዝግጅቶቻችን ለበርካታ የኦርቶዶክስ ተዋሕዶ ልጆች ተደራሽ እንዲሆን ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቀው ቪዲዮዎች እንዲደርሳችሁ በማድረግና ቪዲዮዎቻችን ላይክ፣ ኮሜንት፣ ሼር በማድረግ ቻናሉን ተባብራችሁ እንድታሳድጉ በአክብሮት እንጠይቃችኋለን። እናመሰግናለን።